ሰላም እንዴት ናችሁ? ዛሬ እንግዲህ በእርግዝና ወቅት ቫይታሚን ኤ ያላቸውን ምግቦችን መመገብ ምን ያስከትላል የሚለውን እናያለን ማለት ነው። በእርግዝና ወቅት ቫይታሚን ኤ አወሳሰድ ከፍተኛ ጥንቃቄ ያስፈልገዋል። ቫይታሚን ኤ ለጽንሱ አይን፣ ቆዳ እና የበሽታ መከላከል ስርዓት እድገት አስፈላጊ ቢሆንም በብዛት በሚወሰድበት ጊዜ የጽንሱን አካል ጉዳተኝነት ሊያዳርግ ስለሚችል ማለት ነው። ቫይታሚን ኤ ተጽዕኖ እንደ ምግብ አይነቱ ይለያያል። ለምሳሌ በእንስሳት ተዋጽኦ የሚገኝ ቫይታሚን ኤ አይነቶች እንደ የከብት ጉበት፣ ዶሮ፣ እንቁላል፣ ቅቤ ወዘተና የመሳሰሉት የቫይታሚን እንክብሎች መውሰድ ይህ አይነት ቫይታሚን ኤ መውሰድ በሰውነት ውስጥ በቀላሉ ስለሚከማች በብዛት የተወሰደ ለጽንሱ መመረዝና ለአካል ጉዳተኝነት ጭንቅላት፣ የልብና የነርቭ ስርዓት ጉድለት ዋና ምክንያት ሊሆን ይችላል ማለት ነው። ነፍሰ ጡር ሴት ጉበትና ከጉበት የሚሰሩ ምግቦችን ጨርሶ ባይመገቡ ወይም በጣም በጥቂቱ ቢወስዱ ይመከራል። እንዲሁም ያለ ሐኪም ትዕዛዝ ቫይታሚን ኤ እንክብሎች መውሰድ የለባቸውም ማለት ነው። ስለሆነም ከተዋጽኦ የሚገኝ ቫይታሚን ኤ አይነት ለምሳሌ እንደ ካሮት፣ ስኳር ድንች፣ ዳቦ ቆሎ፣ ስፒናች፣ ፓፓያ እና ማንጎ ይህ ሰውነት ውስጥ የሚያስፈልገውን ያህል ብቻ ወደ ቫይታሚን ኤ ስለሚቀይረው ከመጠን በላይ ስለማይከማች በጣም ደህንነቱ የተጠበቀ ይሆናል ማለት ነው። ስለሆነም በእርግዝና ወቅት አትክልትና ፍራፍሬዎችን አዘውትሮ መመገብ ለእናቲቱ ሆነ ለጽንሱ እጅግ ጠቃሚ ነው ማለት ነው። ስለሆነም በእርግዝና ወቅት ስለ ቫይታሚን ኤ አወሳሰድና አጠቃላይ አመጋገብ ጥንቃቄ የቀን ቫይታሚን ኤ መጠንና ወሰን ዴይሊ ቴክን ሰፕሊመንት የሚባለውን ሊሚቶችን እናያለን። የሚመከረው መጠን አንዲት ነፍሰ ጡር ሴት በቀን 770 ሚሊግራም ያልበለጠ ቫይታሚን ኤ ያስፈልጋታል። ስለሆነም ከፍተኛው ወሰን በቀን እስከ 3000 ሚሊግራም በላይ በእንስሳት ተዋጽኦ ወይም እንክብል የሚገኝ ስለሆነ መውሰድ ለጽንሱ አካል ጉዳተኝነት ከፍተኛ አደጋ አለው ማለት ነው። ትኩረት ሊደረግባቸው የሚመገቡ የቆዳ እንክብካቤ ምርቶች የብጉር ወይም የቆዳ መጨማደድ ለመከላከል የሚረዱ አብዛኛው የቆዳ ቅባቶችና ክሬሞች ሬትሮይድ የተባለ ቫይታሚን ኤ ተዋጽኦ ነው። ስለሆነም እነዚህ ቅባቶች በቆዳ ላይ መቀባት እንኳን ለጽንሱ አደገኛ ሊሆን ስለሚችል በእርግዝና ወቅት ሙሉ በሙሉ መቆም አለባቸው ማለት ነው። መውሰድ አቁሙ ማለት ነው። ስለሆነም ለነፍሰ ጡር ሴቶች የተሻለና አስተማማኝ የቫይታሚን ኤ ምንጮች ካሮትና ለምሳሌ ድንች፣ ስኳር ድንች የሚባለው ካሮቲን፣ ቤታ ካሮቲን በከፍተኛ መጠን የያዙ በመሆናቸው ያለምንም ስጋት መመገብ ይቻላል ማለት ነው። ጥቁር አረንጓዴ ቅጠላቅጠሎች ለምሳሌ ቆስጣ፣ ስፒናች፣ ኬል በውስጣቸው የተፈጥሮ ቫይታሚን ኤ እና ፎሊክ አሲድ ይይዛሉ። እንቁላል፣ አስኳልና ወተት በተመጣጣኝ መጠን መመገብ ለጽንሱ እድገት ጠቃሚ ነው ማለት ነው። ስለሆነም በእርግዝና ወቅት ስለ ቫይታሚን ኤ እና አጠቃላይ የጽንስ እድገት ማወቅ የሚገባው ተጨማሪ አስፈላጊ ነጥቦች ደግሞ በጽንሱ ላይ ሊከሰቱ የሚችሉ የጤና ችግሮች በእርግዝና የመጀመሪያዎቹ 3 ወራት ውስጥ ከፍተኛ መጠን ያለው ቫይታሚን ኤ መውሰድ የሚከተሉት የጽንሱ ሰውነት ክፍሎች እድገት ላይ ጉዳት ሊያደርሱ ይችላሉ። አንደኛ የጭንቅላት ላይ እና የፊት ቅርጽ፣ የከንፈር ወይም የላንቃ መሰንጠቅ ያመጣል ማለት ነው። የማዕከላዊ ነርቭ ስርዓት፣ የአንጎልና የህብረ ሰረሰር እድገትን ጉድለት ያመጣል ማለት ነው። የልብና የደም ዝውውር፣ የልብ ክፍሎችን ወይም የደም ስሮችን አቀማመጥ ማዛባት ያመጣል ማለት ነው። የታይሮይድና የነርቭ እጢዎች የበሽታ መከላከል አቅም ማነስን ያመጣል ማለት ነው። የቅድመ ወሊድ ቫይታሚኖች ነፍሰ ጡር ሴቶች የሚወስዷቸው የቅድመ ወሊድ ቫይታሚኖች አብዛኛውን ጊዜ ደህንነቱ የተጠበቀ ቤታ ካሮቲን ይጠቀማሉ። ሆኖም ግን ተራ መልቲ ቫይታሚኖችን መውሰድ የለባቸው። ምክንያቱም እነዚህ መድኃኒቶች ከፍተኛ መጠን ያላቸው ሰው ሰራሽ ሬትኖል ይይዛሉ ማለት ነው። የጉበት ምግቦች ጥንቃቄ ለምሳሌ 100 ግራም የበሬ ጉበት ብቻ 15000 ማይክሮ ግራም በላይ ቫይታሚን ኤ ይዛል። ይህም ለነፍሰ ጡር ሴት በቀን ከተፈቀደው በላይ መጠቀም እጅግ አደጋ አለው ማለት ነው። ስለዚህ የእርግዝና ወቅት የጉበት ጥብስ ወይም የጉበት የሚዘጋጅ ሶስ እና ፓቴ
ምግቦች ጨርሶ አለመመገብ ይመከራል ማለት ነው። ስለሆነም በእርግዝና ወቅት ከቫይታሚን ኤ ጋር የተያያዘና በአጠቃላይ አመጋገብ ዙሪያ ሊታወቁ የሚገቡ ተጨማሪ ዝርዝሮች በሰውነት ውስጥ የማይከማች ባህሪ፣ የቫይታሚን ኤ በውሃ ውስጥ የሚሟሙ ቫይታሚኖች እንደ ቫይታሚን ሲ በተለየ መልኩ በስብ ውስጥ የሚሟሟ ፋት ሶሉብል ነው ማለት ነው። ሶሉብል ነው ማለት ነው። ይህም ማለት ሰውነት ከመጠን በላይ የተወሰደውን ቫይታሚን ኤ በሽንት መልክ አውጥቶ ማስወገድ ይቻላል። ይቅርታ አይቻልም። ይልቁንም በጉበት ውስጥ ይከማቻል። በእርግዝና ወቅት ይህ ክምችት ወደ ጽንስ በመሄድ ቀስ በቀስ የመመረዝና የእድገት መዛባት አደጋ ያስከትላል ማለት ነው። የቅድመ እርግዝና ዝግጅት እንደ እድገቱ በእርግዝና ወቅት ብቻ የተወሰደ አይደለም። እርግዝና ከመከሰቱ ከጥቂት ሳምንታት በፊት ከፍተኛ መጠን ያለው ቫይታሚን ኤ ወይም ሬትሮዊድ የቆዳ መድኃኒቶች ከተወሰደ በጉበት ውስጥ ተከማችቶ ስለሚቆይ በጽንሱ ላይ ተጽዕኖ ሊኖር ይችላል ማለት ነው። እርግዝና የሚያቀዱ ሴቶች ማንኛውም ቫይታሚን ማሟያ ወይም የቆዳ መድኃኒት ከመጀመራቸው በፊት ሐኪም ጋር መመካከር አለባቸው። ተፈጥሯዊ የቫይታሚን ኤ ጥራትና ጉዳት ከመጠን በላይ መውሰድ አደገኛ እንደሆነ ስለሆነ ቫይታሚን ኤ እጥረትን ለጽንሱ አይን እድገት መዛባትና ለእናቲቱ የዶሮ ማታ በሽታ ሊዳርጋት ይችላል። ከመጠን በላይ መውሰድ አደገኛ እንደሆነ ሁሉ የቫይታሚን ኤ እጥረቱ ደግሞ ለጽንሱ አይን እድገት መዛባትና ለእናቲቱ የዶሮ ማታ በሽታ ሊያደርጋት ይችላል ማለት ነው። ስለሆነም መፍትሄው ቫይታሚን ኤን ሙሉ ለሙሉ ማቆም ሳይሆን ከአትክልትና ፍራፍሬ፣ ቤታ ካሮቲን ከሚገኙ ተፈጥሯዊ ቫይታሚን ኤ ምግቦች እንደ ቆስጣ፣ ሰላጣ፣ ኬል አይነቶች እነሱን መመገብ ተመራጭ ነው ማለት ነው። በእርግዝና ወቅት ከቫይታሚን ኤ አወሳሰድ እና አጠቃላይ ጽንስና ጤና ጋር በተያያዘ ዋናዎቹ የሕክምና መድኃኒቶች ጥንቃቄ የፊት ብጉሩን ለማከም የሚያገለግል የቫይታሚን ኤ ተዋጽኦ ሲሆን በእርግዝና ወቅት ከተወሰደ 20% እስከ 35% የሚሆኑ ህጻናት ላይ ከፍተኛ የጽንስ አካል ጉዳተኝነትን ያስከትላል። ስለሆነም ለችፌ ሕክምና የሚያገለግል ሲሆን መድኃኒቱ ከሰውነት ውስጥ ለመውጣት እስከ 3 ዓመት ሊፈጅበት ስለሚችል እርግዝና ከረዥም ጊዜ በፊት መቆም አለበት ማለት ነው። የምግብ ማብሰያ ዘዴና አወሳሰድ ከእጽዋት የሚገኝ ቫይታሚን ኤ ቤታ ካሮቲን በስብ ውስጥ የሚሟማ በመሆኑ አትክልቶች እንደ ካሮት ወይም ስፒናች በትንሽ የወይራ ዘይት ወይም ቅቤ አሳትቶ ማብሰል ውስጥ ቫይታሚኑን በቀላሉ እንዲመጣው ይረዳል ማለት ነው። የፍራፍሬ ጭማቂዎች እንደ ፓፓያና ማንጎ የሚጠጡ ጊዜ ተፈጥሯዊ ስኳራቸው ከፍተኛ በመሆኑ መጠኑ ጨምሮ ከግሉኮስ መጠን ጋር ማመጣጠን ይገባል ማለት ነው። የሐኪም ክትትልና ምርመራ በእርግዝና ወቅት ቫይታሚን ኤ መጠን የማወቅ ልዩ የደም ምርመራ አያስፈልግም። ከተመጣጠነ አትክልትና ፍራፍሬ አመጋገብ መከተል ብቻ በቂ ነው ማለት ነው። ማንኛውም የጤና መታወቅ ወይም ቫይታሚን እጥረት ምልክት ቢታይ የጤና ባለሙያ ማማከር ተገቢ ነው ማለት ነው። ስለሆነም በእርግዝና ወቅት የቫይታሚን ኤ አወሳሰድ እና አጠቃላይ የአመጋገብ ጥንቃቄ ጋር በተያያዘ የእናቶችን ደህንነትና የወተት ማጥባት ጊዜ ከወሊድ በኋላ በጡት ማጥባት ጊዜ የቫይታሚን ኤ ፍላጎት ከእርግዝና ጊዜ ይልቅ በትንሹ ይጨምራል። ስለሆነም ምክንያቱም ደግሞ ቫይታሚኑ በእናት ወተት በኩል ለህፃኑ ስለሚተላለፍ ነው ማለት ነው። ነገር ግን አሁንም ቢሆን ይህ ፍላጎት በተፈጥሯዊ አትክልቶች፣ ፍራፍሬዎች እና በተመጣጠነ ምግብ የሚሸፈን እንጂ ያለ ሐኪም ትዕዛዝ ከፍተኛ መጠን ያላቸውን ተጨማሪ ምግቦች መውሰድ የለበትም። በተለያየ እርግዝና ወቅት ትሪትመንት ያለው አደጋ በመጀመሪያው 12 ሳምንታት ከፍተኛ መጠን ያለው ቫይታሚን ኤ አደገኝነት እጅግ የጎላው በዚህ ወቅት ነው። ምክንያቱም የጽንሱ ዋና የሰውነት አካል ልብ፣ አንጎል፣ እጅ፣ እግርና የመሳሰሉት የሚሰሩበት ወቅት ነው ማለት ነው። የመጀመሪያዎቹ 12 ሳምንታት፣ ሁለተኛው እና ሶስተኛው ሳምንት ወራት ደግሞ አደገኛ በአንጻራዊ ቢሆንም አደገኝነቱ ማለት ነው
የትንሽ የቲሹ እና የጉበት እድገትን ስለሚነቃ አሁንም የጉበትና የሬትኖል ተዋጽኦዎች ማስወገድ ያስፈልጋል ማለት ነው። አጠቃላይ አትክልትና ፍራፍሬዎችን በነፃ ይመገቡ። ለምሳሌ ካሮት በነፃነት ማለት ነው። ካሮት፣ ስኳር ድንች፣ ቆስጣ፣ ፓፓያና ማንጎ ደህንነታቸው የተጠበቀ ተፈጥሯዊ የቫይታሚን ኤ ምንጮች ናቸው። የእንስሳት ጉበትን ያስወግዱ። በውስጡ ከፍተኛ መጠን ያለው ሬቲኖል ስለያዘ በእርግዝና ወቅት አለመመገብ ይመረጣል። የመድኃኒትና የቅባት መለያዎች ያንብቡ። ለምሳሌ ማንኛውም የቅድመ ወሊድ ቫይታሚን ሲገዙ በውስጡ ያለው ቫይታሚን ኤ ከቤታ ካሮቲን የተሰራ መሆኑን ያረጋግጡ ነው። እንዲሁም ሪቲኖይድ ያላቸውን የቆዳ ቅባቶችን ያቆሙ ማለት ነው። በእርግዝና ወቅት ስለ ቫይታሚን ኤ በእርግዝና ወቅት ያለውን ተዋጽኦና ጥንቃቄ በዝርዝር አይተናል ማለት ነው። ስለሆነ በቀጣይ ደግሞ በእርግዝና ወቅት አስፈላጊ የሆኑ ዋና ዋና ቫይታሚኖች እናያለን። በእርግዝና ወቅት በፍጹም መብላት የሌለባቸው ምግቦችንም እናያለን ማለት ነው። ዛሬው ስለነበረን ጊዜ እጅግ እናመሰግናለን። ደህና ሁኑ የኔ የዛሬ አበባዎች፣ የነገ ፍሬዎች። ዛሬ እንግዲህ ጥሩ ትምህርትን ቀስመናል ማለት ነው። ነገ ደግሞ በሌላ ርዕስ እንገናኛለን። ቸር ቆዩ።